ሰበር መረጃን እነሆኝ የዘፈን ዓለምን ቆሻሻ ውሸትና ከንቱ ከስካር ጋር የተቆራኘ ነው ሲል አቤል ተናገረ። እስኪ ሙሉ መረጃውን ላድርሳችሁ። አቤል ለምን እንዲህ እንዳለ ቤቱን ፎሎ አድርጉ። እናንተ ሼር ማድረግ እንዳይረሳ ማለት ነው። አርቲስት አቤል ሙሉጌታ የዘፈን ዓለምን እርግፍ አድርጎ መተውን አስታውቋል። እንግዲህ ታዋቂው ድምፃዊ አቤል ሙሉጌታ ከዓለማዊው የዘፈን ህይወት ማለት ነው ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታውቋል። ድምፃዊ ይህንን ውሳኔ ያስታወቀው ከእንግዲህ በዘፈን ዓለም የለውም በሚል ጠንከር ባለ መልእክት ነው። ባለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱና መንፈሳዊ ስራዎችን ሊሰራ እንደሆነ አረጋግጧል። አቤል የዘፈን ዓለምን ቆሻሻ ውሸትና ከንቱ ሲል የገለጸው በተለይም የዘፋኝነት ህይወት ከስካር ጋር የተቆራኘ መሆኑንም ጠቁሟል ማለት ነው። ከ2005 እስከ 2007 ዓ.ም ለሁለት ዓመታት ያህል ዘፈን አቁሞ እንደነበር በኋላ ግን ተመልሶ ወደ ዘፈኑ እንደተመለሰ አስታውሷል። ለዘማሪ በረከት ዓለሙ የተሰጠውን በብዙዎች ዘንድ ተወዳጅ የሆነውን እሰይ የተሰኘው ዝማሬ ገና በ2003 ዓ.ም በጨለማው ዓለም ሆኖ የአባቱን የፈጣሪን ማለት ነው እግዚአብሔርን ቤት ናፍቆ የጻፈው እንደነበረ ገልጿል ማለት ነው። ድምፃዊ ከእንግዲህ ወደ ዘፈን ዓለም እንደማይመለስና ህይወቱን ለፈጣሪ ለመንፈሳዊ አገልግሎት መስጠቱን ገልጾ በዘፈን ዓለም ያለው ጓደኞቹንም የሱን ፈለግ እንዲከተሉ ጥሪ አቅርቧል ማለት ነው። ይህንን መረጃ እንዴት ተመለከታችሁት? የአቤል ንግግር ትንሽ ጠንከር ያለ ይመስላል። መውጣት እንዳለ ሆኖ እግዚአብሔር ይመስገን ከዚህ ውሳኔው ልክ ነው። መጀመሪያ ልክ ነው ትላላችሁ። ከዘፈን ዓለም መውጣቱ ትክክል ነው፣ ምንም ጥርጥር የለው፣ ትክክል ነው። ሰው መንፈሳዊ ዓለምን መርጦ ከሄደ ከቻለ ጎበዝ ነው፣ በጣም ምርጥ ነው። ግን ሲወጣ አወጣጡ ምንድነው ያለው ሳይሆን እንዴት ነው ያለው ነው አሁን ጥያቄ። ያለው ነገር ልክ ነው፣ የወሰነው ውሳኔ ትክክል ነው። የተናገራት ንግግር ግን የሌሎቹን በዚህ ፕሮፌሽን ውስጥ ያሉ ሰዎችን የመንካት ይመስላል። ራሱን ወክሎ ከምንድነው ከሱስ ወደ ኢየሱስ አይደለ? ወደ አድማጮቼ ከዓለማዊ ስራ ወደ መንፈሳዊ ስራ መጥቻለሁ፣ እግዚአብሔር ይመስገን፣ እግዚአብሔር ረድቶኛል የሚባለው ለእንደዚያ ነገር የሚረዳው እግዚአብሔር ነው፣ ጸጋ ነው አይደለ? የስካር ዓለም ነው፣ የውሸት ዓለም ነው፣ የከንቱ ዓለም ነው ብሎ ማለቱ እስቲ እዚህ ጋር እናንተ ሐሳብ አስተያየቱን ስጡበት። ቤቱን ፎሎ አድርጉም። እኔ በድጋሚ እንግዲህ እንኳን ረዳ ነው ልለው የምችለው እንዳልኳችሁ እንግዲህ how he explains the things may be not correct but the decision he make is right 100%. Thank you for your attention.